በሰሜን አሜሪካ የሽልማት ድርጅት እዚህ አሜሪካ ውስጥ የሚገኙ በ1950ዎቹ 60ዎቹ አካባቢ የነበሩ በኪነ ጥበብ ሙያ ላይ በጣም ብዙ ስራዎችን የሰሩ ብዙ የኪነ ጥበብ ባለሙያዎችን ያፈሩ የጥበብ ባለሙያዎችን ለመሸለም ጥበብ አዋርድ አዘጋጅተዋል። ዛሬ የተለያዩ ዝግጅቶች እዚህ እየተካሄደ ነው። ዝግጅቱም እንደሚመስል ከአዘጋጆቹ ጋር ከጥበብ ባለሙያዎች ጋር ቆይታ እናደርጋለን። ቆይታችሁ ከኛ ጋር ይሁን። ጥበብ በሰሜን አሜሪካ የሽልማት ድርጅት ከተቋቋመ ዓመት በላይ አስቆጠረ። የተቋቋመበት ምክንያት በተለይ በውዝዋዜ ሙያ ውስጥ ያገለገሉትን በማገልገል ላይ ያሉትን አርቲስቶች ሙያውን በቂ ትኩረት ባለመስጠት በተለይም በተለያየ ጊዜ በሀገር ውስጥና በውጪ ሀገር የሽልማት ዕውቅና ዝግጅት ላይ ሙያውን በቂ ትኩረት ባለመስጠቱና በዚህ የሙያ ባለቤቶች ዕውቅናንና ማበረታታትን ባለመቻሉ ይሄንን ክፍተት ለመሸፈን የተቋቋመ ድርጅት ነው። ዓመት ከምናምኑ ነው ይሄ ድርጅት ከተቋቋመ። መጀመሪያ ዕውቁና ድንቁ መተኪያ የሌለው የሳቃችን ምንጭ ብሩክ አሰፋን የሸለምነው። በመቀጠል ደግሞ በአመቱ 11 ሰው ይዘን መተናል። በሰራችው ስራ ላይ የሶሎ እስክስታን የፈጠረችና መድረኩንም ያደመቀች የዛሬዋ የጥበብ አዋርድ ተሸላሚያችን አርቲስት አልማዝ ፈጠነ ሁላችሁንም የሙያ ጓደኞቼን ወንድሞቼን እህቶቼን ባልደረቦቼን በጣም ወዳችኋለሁ አከብራችኋለሁ። ለዚህ ቀን ላበቃን እግዚአብሔር ይመስገን። ለረጅም ዓመታት የባህልን ቡድን ይዛ በድምጽና በውዝዋዜ ህዝብን ያገለገለች ድንቅ ሙያተኛ ናት። የዛሬዋ የባህል ውዝዋዜ ዘርፍ ተሸላሚ ኩሪባቸው ወልደማርያም በጣም ነው ማመሰግነው ጓደኞቼ። ክብር ይስጥልኝ፣ ክብር ነው ያደለልኝ። ምንም እምለው የለኝም። እግዚአብሔር ይስጥልኝ። በ1972 ዓመተ ምህረት በቀበሌ ኪነት ወደ አርቱ ሙያ አሃዱ ብሎ ተቀላቀለ። የዛሬው የጥበብ አዋርድ ተሸላሚ ጌታቸው እንግዳወርቅ ምስጋና ለሰሩ ሰዎች ሞተር ነው። ምክንያቱም እንደገና የተሻለ መንገድ እንዲጓዙ ያደርጋል። እኛ ሁላችንም አመስጋኞች መሆን መቻል አለብን። እኔ ለተሰጠኝ ነገር አመሰግናለሁ። ትውልዱ ሽሮሜዳ አካባቢ ሲሆን ወደ ውዝዋዜው ሙያ የተቀላቀለው በ1976 ዓመተ ምህረት ሀገር ፍቅር ቲያትር ቤት በመቀጠር ነው። የዛሬው የውዝዋዜ ዘርፍ ተሸላሚ ዳምጠው ወርቁ ተወጣዋዝ ብትሉኝ ነቀነቀው ነበር፣ ግን ተናገር ሌላ ጉዳይ ነው። የኔ በለቆና ኮራባታለሁ መካባታለሁ የጥበብ አዋርድ የድምጽ ተሰላሚ ፀሐይ እንዳለ የዛሬው የጥበብ አዋርድ የድምጻዊ ዘርፍ ተሸላሚ ወረታው ውበት አሁን ይሄ ድርጅት ይቀጥል በጣም የሚያኮራና የሚያበረታታ ስለሆነ በርቱበት። እግዚአብሔር እናንተ ጋር ይሁን። በተረፈ አመሰግናለሁ። ከአርቲስት መሐሙድ አህመድ ጋር በተለያዩ የአሜሪካ ግዛቶች እየተዘዋወረ ሙዚቃን ተጫውቷል።
የዛሬው የጥበብ አዋርድ ተሸላሚያችን አንጋፋው ሙዚቀኛ ጥላዬ ገብሬ ዋይ ተሳካ ባጭሩ አመሰግናለሁ። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ተዘክራን አረ እናንተ ሆይ እውነት ልናገር ማሲንቆ አስቸገረኝ በቴክኒክ ችግር ያዋጣኛል ብዬ ማሲንቆ ለምጄ አላሰራኛል የዘንድሮ ዲጄ ከፍ አድርጎ ማሲንቆ ኦሆ ገዳዬ በዚሁ የሙዚቃው ህይወቱ የባህል ሙዚቃ እድገት በግንባር ቀደምትነት ያሳደገ ሙያተኛና ቤዝ ክራርን ፈጥሮ ለኢትዮጵያ ሙዚቃ ያስተዋወቀ ታላቅ ሙያተኛ ነው። በሙዚቃ ዘርፍ ተሸላሚ ኤልያስ አርጋ ሙያ ጓደኞቼ እዚህ ላይ ያያችሁ በጣም ደስ ብሎኛል። እግዚአብሔር ይስጥልኝ። የትውልድ ቦታቸው በላስታ ላሊበላ የላሊበላ ኪነት ቡድን አቋቋሙ። በዚህም የኪነት ቡድን ስኬት ስላስመዘገቡ የሀገሪቷ መሪ የነበሩት መንግስቱ ኃይለማርያም እውቅና አግኝተው አዲስ አውቶቡስ ተሸልመዋል። የዛሬው የጥበብ አዋርድ ተሸላሚ አባ ቀለመወርቅ ደበበ በመጀመሪያ ወደ ነበርኩበት ቦታ ነው የተመለስኩት እና ስለዚህ ዜማ የኪነ ጥበብ ሙያ ቤተክርስቲያን ነች የጀመረችው። እኔም ያለሁት አሁን ወደዚያ ነው። ስለዚህ በመዝሙርና በመንፈሳዊ ድራማዎች ስለሚከፈል እና እግዚአብሔር ይስጥልኝ። በጣም አመሰግናለሁ የተሰባሰባችሁት ሁሉ። ኪነ ጥበብ መክሊቷ ነው። አያያዟን ያየ ሁሉ አደነቋት፣ አበረታቷት፣ መንገዷንም አሳዩት። የዛሬዋ የቲያትር ጥበብ ተሸላሚ እምንወዳት የምናከብራት ዓለም ፀሐይ ወዳጆ በዚህ በኪነ ጥበብ ዓለም ውስጥ ይሄ የመደናነቅ የመመሰጋገን የመሞጋገስ ባህል እንዲሰፋ መከፋፋቱ መጠላለፉ የትም አደርስምና ለሀገርም ለወገንም ለኛም የሚበጀን እንዲህ ተደጋግፈን ተደናንቀን ማለፉ ስለሆነ ይሄ ባህል እንዲዳብር እግዚአብሔር ይርዳል። እውነቴን ነው ማለት አሜን አሜን። በዓለም ላይ ዙረው ላስተዋወቋት እንደ ሻማ ቀልጠው ፈክተው ላፈኳት በህይወት ያሉ ክብር እንስጣቸው ካለፉም በኋላ ሕያው እንደሆነ ይኖራል ስራቸው። ታደሰ ወርቁ ወደ ኪነ ጥበቡ የመጣው የስድስተኛ ክፍል ተማሪ ሳለ በጥሩነቱ በሁሉም አርቲስቶች የሚመሰከርለት ሙያተኛ ነበር። ታደሰ ወርቁ በሴፕቴምበር 5 2020 ዓመተ ምህረት በሕክምና ሲረዳ ቆይቶ ከዚህ ዓለም በሞት ተለይቷል። ልዑል እግዚአብሔር ነፍሱን ከደጋጎቹ ከአብርሃምና ከይስሐቅ ጎን ያሳርፍልን፣ አሜን። የሱን ሽልማት የሚቀበልልን ልጁ ትውልድ ታደሰ ወርቁ በመካከላችን ስለሚገኝ ወደ መድረክ ኑሮ ለሰው ልጆች በእውነት ቀላል ስላልሆነ ዋዛ በሆነ ባልሆነው የቅር ንትርክ ጭቅጭቅ ይብዛ በየተሰማራበት የሰው ልጅ እንደሙያው ትሰሪያለሽ፣ ትለፊያለሽ። እዚህ ለመድረስ ደግሞ በጣም ከባድ ነው። የቀሩትም ትውልዶች እኛን እያዩ ብዙ ነገር እየሰሩ ነውና እጅግ በጣም የሚያስደስት ነው። ደግሜ ደጋግሜ ኢቢኤስ ሁል ጊዜ ኑሩልን። በጣም ነው መወዳችሁ፣ በጣም ነው ማከብራችሁ። ሁላችን መጨቃጨቅ ወገንና ሰላም ሁላ ሀገራችን መጨቃጨቅ ወገንና
እናመሰግናለን። ቴንክ ዩ